ሰላም ጤና ይስጥልን። ቀናችሁ ይባረክ፣ ምሽታችሁ ይባረክ። በያላችሁበት ቦታና ሰዓት አቆጣጠር ሁሉ ይህ ደግ ሰው ቲዩብ ነው። ባለፈው የፒችትሪ ቪዲዮአችን አፕላይ ቱ ኢንቮይስ እና አፕላይ ቱ ኤክስፐንስን በመጠቀም ክፍያዎችን እንዴት መመዝገብ እንደምንችል አይተን ነበር። በዛሬው ቪዲዮአችን ደግሞ በቼክ የተከፈሉ ክፍያዎችን እንዴት እንደምንመዘግብ የምናይ ይሆናል ማለት ነው። ስለዚህ ከፕሮጀክታችን ላይ ለዚሁ ፐርፐዝ የሚያገለግሉ ትራንዛክሽኖችን ከለየሁ በኋላ አንድ በአንድ እንዴት እንደሚመዘገቡ የምናይ ይሆናል። ከዚህ በፊት እንዳስታወሷችሁ ለዚህ ቱቶሪያል የሚያገለግለውን ፕሮጀክት ደግ ሰው ቲዩብ ከሚል የቴሌግራም ቻናል ላይ በማውረድ እንድትጠቀሙበት ፕራክቲስ እንድታደርጉበት ዛሬም በድጋሚ እያሳሰብሁ ለዚሁ ፐርፐዝ ወደሚያገለግሉ ትራንዛክሽኖች የምገባ ይሆናል። የመጀመሪያው ትራንዛክሽን ሀፕን ያደረገበት ቀን እና ወደ ምዝገባው እናልፋለን ማለት ነው። ጃንዋሪ 21 ራይት ቼክ ነምበር 131 ፎር ብር 2000 ቱ ሲቲ ሬቨኒው ኦፊስ ኢን ፔመንት ኦፍ ኢምፕሎይስ ኢንካም ታክስ ኦር ፔሮል ታክስ ኤክስፐንስ ዩዝ ራይት ቼክ ዊንዶ ይለናል። የት ጋር ነው የምንገባው? ታስክ ጋር እንሄዳለን ማለት ነው። ታስክ ጋር እንሄድና ራይት ፎር ቼክስ ልክ እዚህ ጋር ራይት ፎር ቼክስ የሚለው ዊንዶ ላይ ክሊክ ስናደርግ ይሄ ዊንዶ ይመጣል። ማንኛውንም ክፍያ በቼክ የተከፈለ ክፍያ መመዝገብ ያስችላል። ስለዚህ እዚህ ጋር የምንሞላው ምንድን ነው? መጀመሪያ ቼክ ነምበሩን ነው። ቼክ ነምበር 131 ነው። ቀኑ መቼ ነው? ጃንዋሪ 2026 ነው። ከዛ አማውንቱ ስንት ነው? ቶታል አማውንት 2000 ብር። እዚህ ጋር ዶላር ይላል። ይህንን ዶላር ያው ብር ነው 2000 ብር ብለን እንከፍላለን እንሞላለን። ይሄ የሚከፈለው ለማን ነው? ለሲቲ ሬቨኒው እና ፋይናንስ ኦፊስ ነው። ለመዘገብ ነው። ይሄንን መርጣል። ከዛ ፋርዘር የሚያወራው ነገር አለው። ኤምፕሎይ ኢንካም ታክስ ኦር ፔሮል ታክስ ኤክስፐንስ ነው። ስለዚህ እዚህ ጋር አካውንቱን በትክክል መምረጥ አለብን። ኤክስፐንስ አካውንት እዚህ ጋር በተለምዶ ወይም ደግሞ ራሱ ምን ብሎ ነው የሚያሳያችሁ? ሚሴላነስ ኦር ሰፕላይስ ኤክስፐንስ ብሎ ነው ይመጣል። ነገር ግን አሁን ፔሮል ታክስ ኤክስፐንስ ነው መሆን ያለ ግልጽ ተነግሮናል። ፔሮል ታክስ ኤክስፐንስ ማለት ደግሞ 6404 ብለን የመዘገብ ነው። እሱን እንመርጣለን። ከዛ ጆርናሉን ቼክ እናደርግ። አካውንቲንግ ቢሃይንድ ስክሪን ፔሮል ታክስ ኤክስፐንስ ዴቢት ካሽ አት ባንክ ክሬዲት ያደርግና ያሳየናል። ቀኑን መሙላታችንን ቼክ ነምበሩን መሙላታችንን ካረጋገጥን ለማን እንደሚከፈል ካረጋገጥን በኋላ ሴቭ ብለን እንመዘግባለን ማለት ነው። ሌላ ራይት ቼክ የሚል አለ። አንድ ተመሳሳይ ነገር እሱን ላሳያችሁ። ምንድነው የሚለን? ኢሹድ ቼክ ነምበር 133 ፎር ብር 6530 ኢን ሴትልመንት ኦፍ ዘ ቮቸርስ ሊያቢሊቲ ሪከርድድ አስ ፐር ጄቢ ነምበር 6/1 ይለን። ይሄንን ለመመዝገብ የት ነው የምንሄደው? ታስክ ጋር እንሄዳለን። ራይት ቼክስ እንልና ራይት ቼክስ የሚለውን ከከፈትን በኋላ እንደዚህ አይነት ዊንዶ ይመጣል። ቼክ ነምበሩ ስንት ነው የተባል? ቼክ ነምበር 133 ሲኬ 133 ቀኑ መቼ ነው? ኢት ዋዝ ኦን ጃንዋሪ 30። ቀኑን በትክክል ከሞላን በኋላ ኢንተር እንላለን። እዚህ ጋር የሚከፈለው ለማን ለየትኛው ቬንደር ነው? ኖ ቬንደር እዚህ ጋር የለም። ለማን ነው? ፒቲካሽ ፈንድ ማን ጋር ነው ያለ? ኤልዛቤት ጋር። ኤልዛቤት ክፍያው አማውንቱ ስንት ነው? 6530። ይህንን አማውንት ከሞላን በኋላ 6530 ለማን ነው? ለኤልዛቤት ነው የተከፈለ። እዚህ ጋር ይሄ ክፍያ የተፈጸመ ደግሞ ምን ለመክፈል ነው? 2109 ቮቸርስ ፔብል ለመክፈል ነው የተጠቀምነው። ጆርናሉን ቼክ እናደርጋለን። ይሄ ጆርናል እንደምታዩት ቮቸርስ ፔብል ዴቢት ሆነ። ካሻት ባንክም በ6530 ቀነሰ። ሴቭ እናደርጋለን ማለት ነው። ይሄ ትራንዛክሽን። ሌላ ደግሞ እዚሁ ላይ ሌላ ፔመንት አለ። ምን ይላል? ኢሹድ ቼክ ነምበር 134 ሲቲ ሬቨኒው ኦር ብር 7000 and the amount is chargeable as follows: employees income tax ብር 4000, license and permit ብር 2300 and the balance for service charge and or miscellaneous expense ተብሎ ይመዝገብ ይለናል። 7000 ብር ነው ጠቅላላ በዚህ ቼክ የተጻፈው። ለማን? ለገቢዎች ማለት ነው። እዛ 7000 ውስጥ 4000 የኤምፕሎይ ኢንካም ታክስ ነው። ላይሰንስ ኤንድ ፐርሚት 2300 ይይዛል። 6300 ደረስን። ከዛ የቀረ ባላንስ አለ። ይሄ ቀሪው ባላንስ ደግሞ ለማን ይከፈል ይላል? ለሚሴላነስ ተብሎ ይመዝገብ ይለናል። ይሄን ለመመዝገብ አሁንም የት ጋር እንሄዳለን? ዊ ካን ጎ ቱ ራይት ፎር ቼክስ ኦር ራይት ቼክስ ጋር ገብተን መስራት እንችላለን። ራይት ቼክስን ክሊክ እንዳደረግን እዚህ ጋር ይመጣልናል። አማውንቱ ቀኑ መሙላት አለብን። ቼክ ነምበር ስንት ነው? ቼክ ነምበር 134 ዴት 01/30
2026 አማውንት ስንት ነው? 7000። እዚህ ጋር አንድ አካውንት ብቻ አይደለም የምንመርጠው። አሁን አንድ አካውንት ካልሆነ ለብዙ አካውንት ከሆነ የሚከፈል እዚህ ጋር ምን የሚላለ ስፕሊት የሚላለ ዩሲ ስፕሊት የሚለውን ጠቀምና ስፕሊት የሚለው ጋር እንገባና የመጀመሪያው 4000 ኤምፕሎይስ ኢንካም ታክስ ነው ይለን። ኤምፕሎይስ ኢንካም ታክስ እዚህ ጋር እንመጣና ፔሮል ታክስ ኤክስፐንስ የሚል እንፈልጋለን። 6104 ኤምፕሎይ ፔሮል ታክስ ኤክስፐንስ 4000ን ይይዛል። እዚህ ጋር 4000 እንላለን። 4000 ዘን ሌላኛው ደግሞ ላይሰንስ ኤንድ ፐርሚትስ 2300 6110 ላይሰንስ ኤንድ ፐርሚት 2300 ባላንሱ ማን ይሆን ይለናል። ሚሴላኒስ ኤክስፐንስ ሪሜኒንግ ባላንሱ ሚሴላኒስ ኤክስፐንስ ይሆን ይለናል። 6111 እንልና ሚሴላኒስ ኤክስፐንስ ቀሪው ስንት ነው? ራሱ ይሞላላችሁ 700 እሺ 700 አውቶማቲካሊ ካልኩሌት እያደረገ ራሱ እየሞላ መጣ ማለት ነው። ይሄንን ኦኬ እንላለን። ስፕሊት አድርገን ጨረስን አካውንቶችን። አሁን ይሄ 7000 ጆርናል ላይ እንዴት እንደተመዘገበ ለማየት አካውንት ቢሃይንድ ዘ ስክሪን ፔሮል ታክስ ኤክስፐንስ ላይሰንስ ኤንድ ፐርሚትስ ፊ ሚሴላኒስ ኤክስፐንስ ካሽ አት ባንክ ዳሽን በ7000 ቀነሰ። እያንዳንዱ ዝርዝሩ አሳየን። this is all about account behind the screen። እዚህ ጋር ባይዘው ያልመረጥነው ቬንደሩን ማን ነው? ሲቲ ሬቨኒው ኤንድ ፋይናንስ ኦፊስ የሚለው መመረጥ አለበት። ዘን ይሄን ከጨረስን በኋላ ትራንዛክሽኑን ሴቭ እናደርግና ሌላ ፔመንት ትራንዛክሽን ማን ነው የምታዩት? ቼክ ነምበር 135ን ተጠቅመን የከፈልነው ነው። ምን ይላል? ኢሹድ ቼክ ነምበር 135 ፎር ብር 12000 ኢን ፔመንት ኦፍ ሳላሪ ኦፍ ብር 14500 ለስ ኢንካም ታክስ ኦፍ ብር 2500 ይለን። ይሄ ደግሞ ደሞዝ ነው። ጠቅላላ የወጣው ወጪ ምን ያክል ነው ይለን? 14500። ኔት ቤዚክ ሳለሪው ደግሞ ስንት ነው? 12000። ቀሪው ምንድን ነው? ዊዝ ሆልዲንግ ታክስ ነው ማለት ነው። ዊዝ ሆልዲንግ ታክስ ወይም ደግሞ ዊ ኮል ኢት ኢምፕሎይመንት ኢንካም ታክስ ፔብል ብለን የምንመዘግበው እስከሚከፈል ድረስ ማለት ነው። ኢምፕሎይመንት ኢንካም ታክስ ፔብል ተብሎ ተመዝግቦ ይቆያል ማለት ነው። ይሄንን ትራንዛክሽን ሁለት ቦታ ላይ መመዝገብ እንችላለን። ራይት ቼክስ እና ፔመንት ላይ መመዝገብ እንችላለን። ሁለቱም ዊንዶ ላይ መመዝገብ እንችላለን። መጀመሪያ እስቲ ራይት ቼክስ የሚለው ላይ እንመዝግብና ላሳያችሁ። ሂስትሪ ላይ እንሄድና ራይት ቼክስ እንከፍታለን። ታስክ ራይት ቼክስ ታስክ እንላለን። ዘን ራይት ቼክስን ክሊክ ስናደርግ እንደዚህ አይነት ዊንዶ ይመጣል ነው። እዚህ ጋር አንመርጥም። ቬንደር አሁን ለሰራተኞች ነው ክፍያ እየፈጸምን ያለ። ኢምፕሎይ ብለን እዚህ ጋር መሙላት እንችላለን። ኢምፕሎይ ቼክ ነምበር 135 ቀኑ ማለት ነው። ቀኑ 31 ነው። ቀኑን በትክክል እንደሞላን ካረጋገጥን በኋላ እዚህ ጋር በቼክ ነምበር 135 የተከፈለው የካሽ መጠን ስንት ነው? 12000 ነች። 12000 ዘን ስፕሊት ጋር እንሄድና ይሄ ዊንዶ እናገኛለን። ስፕሊት ስንለው እዚህ ዊንዶ ላይ የመጀመሪያው ቤዚክ ሳለሪ ኤክስፐንስ ነው። 100 ቤዚክ ሳለሪ ኤክስፐንስ ጠቅላላ ወይም ደግሞ ሳለሪ ኤክስፐንስ ተብሎ የሚመዘገበው ስንት ነው? 14500። ከዚህ ውስጥ ተቀናሽ አለ። ማን የሚባል አካውንት? ኢምፕሎይመንት ኢንካም ታክስ ፔብል 2102 ኢምፕሎይመንት ኢንካም ታክስ ፔብል። ይህንን ክሬዲት እንዲያደርግልን ኔጌቲቭ 2500 አድርገን እናስገባለን ማለት ነው። ተቀናሽ ነው፣ ከቼክ ተቀናሽ ስለሆነ ይህን ኔጌቲቭ አደረግን። አሁን ስፕሊት አደረግን። ቶታል አማውንቱን ትራንዛክሽኑ 12000 ነው። እዚህ ጋር እንደሚያሳያችሁ አሁን ዲስትሪቢዩትድ አማውንት የለም ወይም አማውንት ሪሜኒንግ የለም። ዲስትሪቢዩት የሆነው 12000 ነው። በቼክ የከፈልነው ያሳያል። ይሄን ስፕሊት አድርገን ሞላን። ከዛ ሌትስ ሲ ዘ ጆርናል አካውንት ቢሃይንድ ዘ ስክሪን በትክክል መመዝገቡን ቼክ እናድርገው። እዚህ ጋር ስንገባ ዴፍኔትሊ ቤዚክ ሳለሪ ኤክስፐንስ ጠቅላላ 14500 ነው ይለናል። ኢምፕሎይመንት ኢንካም ታክስ ፔብል 2500 ነው ይለናል። ካሽ አት ባንክ ዳሽን ደግሞ 12000 ብሎ ወይም ደግሞ ኔት ፔይ ብለን የምንመዘግባት ካሽ ተብላ የምንመዘገበዋ ፔሮል ላይ 12000 ብሎ ያሳየናል። በትክክል መዘገብን። ይሄን ሴቭ እናደርጋለን ማለት ነው። አሁን ይሄንን የት ጋር መዝግበን ያየ ነው? ኢት ዋዝ ሬጂስተርድ አት ራይት ቼክስ ዊንዶ ላይ ነው የመዘገብነው። አት ዘ ሴም ታይም ይሄ የት ጋር ይመዘገባል ብያችኋለሁ? ፔመንት ላይም ይመዘገባል። ፔመንት ላይ መመዝገብ እንችላለን። ፔመንት ዊንዶ ላይ ደግሞ እንዴት እንደሚሰራ እስቲ እንየው። አሁን ራይት ቼክን ጨረስን። ይሄን እንዘጋና ታስክ ጋር ገባለሁ። ታስክ
ዘን ፔመንትስን ክሊክ ስናደርግ የፔመንት ዊንዶ ይመጣል። እዚህ ጋር እንዳያችሁት ቀደም ሲል የሰራነው ትራንዛክሽን ፔመንት ላይ ገብተን እዚህ ጋር ለኢምፕሎይ ነው የምንከፍለው። ኢምፕሎይ ብለን እንጽፋለን። ማንም ሊስትድ የሆነ ቬንደር አይደለም። ቼክ ነምበር 135 ሲኬ 135 ቀኑ መቼ ነው? ጃንዋሪ 31 2026 ዘንድ እዚህ ጋር ምን እንመርጣለን ማለት ነው? አካውንቶችን እንመርጣለን። የመጀመሪያው አካውንት ማን ነው? ቤዚክ ሳለሪ ኤክስፐንስ ቤዚክ ሳለሪ ኤክስፐንስ 6100 አማውንት ስንት ነው? 4500 ከዛ ቮቸርስ ፔየብል አለ። ቮቸርስ ፔየብል 2102 ይመስለኛል። ኢምፕሎይመንት ኢንካም ታክስ ፔየብል ይሄንን አሁንም ምን አድርገን ነው የምናስገባው? እንደ ቅድሙ ራይት ቼክ ላይ እንዳየነው ኔጌቲቭ 2500 አሁን እዚህ ጋር ሌት ሚ ሾው ዩ እዚህ ጋር የማሳያችሁ ነገር ምን መሰላችሁ? ቅድም አማውንቱን እኛ ነበር የሞላነው። እዚህ ጋር ቼኳን እዚህ ጋር አስቀምጣት 12000 በቼክ የሚከፈለው 12000 እንደሆነ ያሳያችኋል። ጆርናሉን ቼክ እናድርገው። እዚህ ጆርናል ጋር ስትገባ አሁን እዚህ ዲስክሪፕሽን ስላልጻፉ ነው የማያመጣው። ቅድም አውቶማቲካሊ ራሱ ነው ጄኔሬት የሚያደርገው። 6100 ማን ነው? ቤዚክ ሳለሪ ኤክስፐንስ 61 አይ ሚን 2102 ኢምፕሎይመንት ኢንካም ታክስ ፔብል 2500 ክሬዲት 12 ተመሳሳይ ማለት ነው። ይህን ትራንዛክሽን አሁን ሴቭ ብለው ምን ይለኛል? ዩ ሲ ዋርኒንግ ዘ ሪፈረንስ ነምበር ሃዝ ኦልሬዲ ቢን ኢንተርድ ኢን ዚስ ካሽ አካውንት። ምክንያቱም ምንድነው? ቅድም ሴቭ አድርጌው ነው የመጣው። ራይት ቼክ ላሳያችሁ ብዬ ነው እንጂ ኦልሬዲ ሴቭ አድርገነዋል። ስለዚህ ሁለቱም ላይ መመዝገብ እንችላለን። ይሄ ሴቭ ማድረግ አያስፈልግም፣ እንዘጋዋለን ማለት ነው። የዛሬው ቪዲዮ ይሄን ይመስላል። መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም